ወደ ውጭስ ክርስቲያን የሚባለውን ስም ኦርቶዶክሳውያን ምእመናን ያገኙበትን ቦታ አንጾኪያ እርሶ የጉባኤ ቤት መምህር ነዎት በማስተማር በመማር የሚያውቁትን በአካል ሄዶ ሲያዩት እኔ እንደው ትልልቅ ዛፎች ሁሉ ሳይ የቄርሎስ ነው እዚህ የተጠጋ የቅዱስ ዮሐንስ አፈወርቅ መጸለዩበት በተለየ መንገድ በደሰቱበት እኔ መጽሐፍ ቅዱስን ሳነብ ወይም በጉባኤ ሲተረጎም እንዲህ ነበር የሳልኳት ቅዱሳን አባቶቻችን የታሰሩላቸው ምእመናን ቅዱሳን ስዕላት ተሰቅለው ለጣዖት እየሰገዱ ታምራትን የሰሩበት ቦታ እንዲሆኑ የቀረው ብለን የራሳችን ግምት ማስቀመጣችን አይቀርምና ለምን እንደዚህ ሆነ ይመስልዎታል? ኤፌሶንን ቁስጥንጥንያን ቀጰዶቅያን በተለየ መንገድ ደግሞ አይተው ልቦ የተሰበረ ያዘኑበት እንዲህ አይነት ነገሮች እንዴት ይመጣሉ ከተባለ ጠንክሮ ካለመስራት ይመጣሉ። በተለይ እንዳንድ የጉባኤ ቤት መምህር ምን ጥቅም አለው? የነበራቸውን እደ ጥበብ ምርምር እንዲህ አድርጎ ሊያሰራ የሚችል ዕውቀት ነበራቸው ከሚለው ይልቅ ያንን እንዳልነበረ አድርጎ የሚያስጠላ ዕውቀት አንደኛ እየሰራን ነው ብለን እንዳንመጻደቅ ጸሎትክሙ ጽንዕት ሃይማኖትክሙ